ስፔን የእስራኤልን ኤምባሲ ሰራተኞች አባራለች። ቻይና ወደ ታይዋን እየተጠጋች ነው። በእነዚህ ሁለት ጉዳዮች ላይ እንግዲህ ሰፋ ያለ ትንታኔ ወደ እናንተ አደርሳለሁ። የገልፍ ሀገራት ውጥረት ቀጠናውን አልፎ ወደ አውሮፓ ጓዳም ከገባን ቆየት ብሏል። በዚህ ጦርነት ድሮም ቢሆን በጋዛ ቀውስ ሰጥ አገባ ውስጥ የነበሩት ስፔንና እስራኤል ዲፕሎማሲያዊ ግንኙነታቸውን ለዓመታት እያሽቆለቆለ ከቆየ በኋላ አሁን ወደ ከፋ ደረጃ ላይ መድረሱ ተሰምቷል። ስፔን በእስራኤል የነበራትን የዲፕሎማሲያዊ ውክልና ደረጃ በቋሚነት ዝቅ በማድረግ የእስራኤል አምባሳደር ከኃላፊነታቸው እንዲነሱ መወሰኗንም በይፋ አስታውቃለች። የውሳኔ በንጉስ ፊሊፕ ስድስተኛ ተፈርሞ መጋቢት 10 ቀን 2026 በሚኒስትሮች ምክር ቤት የጸደቀ ሲሆን በስፔን ይፋዊ ጋዜጣ ላይም ታትሟል። በንጉሳዊ ድንጋጌው ላይ እንደተጠቀሰው ውሳኔው የውጭ ጉዳይ ሚኒስትሩ ሆሴ ማኑኤል አልባሬዝ ባቀረቡት የውሳኔ ሀሳብ መሰረት የተከናወነ ሲሆን አምባሳደሯ ላበረከቱት አገልግሎት ምስጋና እየቀረበ ከኃላፊነታቸው መሰናበታቸው ነው እየተገለጸው። ይህ እርምጃም የተወሰደው ቀደም ሲል በሁለት ሀገራት መካከል ለተከሰተው ተከታታይ ግጭቶች ምላሽ ለመስጠት እንደሆነም ይገመታል። አምባሳደር ሳሎን በመስከረም 2025 ወደ ማድሪድ ለምክክር ተጠርተው የነበረ ሲሆን በወቅቱ ለጥሪያቸው ምክንያቱ የሆነው እስራኤል የስፔን ከፍተኛ የስራ ኃላፊዎች ወደ አገሪቱ እንዳይገቡ በመከልከሏም ነበር። ስፔን ይህንን የእስራኤል እርምጃ ተቀባይነት የሌለውና ስም አጥፊ ስትገልጸው፣ የእስራኤል ባለስልጣናት በበኩላቸው የስፔን መንግስት የጸረ ሴማዊነት ስሜት እያነሳሳ ነው በማለት ሲከሱ ቆይተው ነበር። በተጨማሪም ስፔን በግንቦት 2024 ለፍልስጤም መንግስት በይፋ እውቅና መስጠቷና ጠቅላይ ሚኒስትር ፔድሮ ሳንቼዝ የእስራኤልን ወታደራዊ እርምጃ በተደጋጋሚ መተቸታቸው ለዲፕሎማሲያዊ ግንኙነቱ መቋረጥ ዋና ምክንያቶች ናቸው ተብሏል። አምባሳደር ሳሎሞን በቋሚነት መሰናበታቸው ተከትሎ በቴል አቪቭ የሚገኘው የስፔን ኤምባሲ በአምባሳደር ሳይሆን በዝቅተኛው የውክልና ደረጃም ስራውን ይቀጥላል ነው የተባለው። ይህ ውሳኔ ሁለቱም ሀገራት ነዋሪ አምባሳደር እንዳይኖራቸው የሚያደርግ ሲሆን ይህም በዲፕሎማሲው ዓለም የግንኙነት ደረጃ እጅግ ዝቅ ማለቱን የሚያሳይ ያልተለመደ ክስተት ነው ተብሏል። ስፔን ወደ እስራኤል የሚላኩ የጦር መሳሪያዎችን የሚገድብ እርምጃ መውሰዷና በቅርቡ አሜሪካና እስራኤል በኢራን ላይ የወሰዱትን ወታደራዊ እርምጃ በጽኑ ማውገዟ የአገሪቱን የፍልስጤም ደጋፊነት አቋም ይበልጥ የሚያጠናክርም ሆኗል። ሰሞነኛው የመካከለኛው ምስራቅ ቀውስ አሜሪካና እስራኤል የካቲት 28 ኢራንን ደበደቡ። በዚህ ጦርነት ስልት የአሜሪካ ቅድም ቀላል ነበር። አንደኛው ከፍተኛውን መሪ መግደል፣ የህዝብ መዋቅሩን ማፈራረስ፣ ከዚያ ስርዓቱን እስኪፈርስ መጠበቅ ነበር። ህዝቡ ስልጣኑን ሲረከብ መመልከት። ይህ በኢራቅ ሰርቷል፣ በሊቢያ ሰርቷል፣ በሶሪያ ተደግሟል። ይህ ጦርነት ከመጀመሩ ጥቂት ሳምንታት በፊት በቬንዙዌላ እንኳን ሰርቶ ነበር። በኢራን ግን ከቶም አልሆነም። ለምን አልሰራም የሚል የፖለቲካ ትንተናም ወጥቷል። ኢራን ላለፉት 25 ዓመታት የአሜሪካን ጦር ስታጠና ቆይታለች። ሳዳም ሁሴን ሲወድቅ ተመልክታለች። ሙአመር ጋዳፊ ሲገደል አይታለች። ባሻር አልአሳድ ወደ ሞስኮ ሲሸሽም ተመልክታለች። ይህንን ጥናት በበላይነት ሲመራ የነበረው አንድ ሰው ነበር፣ የኢራን አብዮታዊ ዘብ ጀኔራል ሙሐመድ ጃፋሪ። እሱም በኢራቅ በአፍጋኒስታንና በባልካን ሀገሮች በጣም ማዕከላዊ በሆኑ ስርዓቶች ላይ የሚሰነዘሩ የራስ መቁረጥ ወይም ዲካፒቴሽን ጥቃቶች በፍጥነት እንደሚከሰቱና የጦር ሜዳውን በጥቂት ሳምንታት ውስጥ ወደ ዋሽንግተን ፍላጎት እንደሚያዘንብሉ ተመልክቷል። የኢራን አብዮታዊ ዘብ ጦሩን በ31 ራሳቸውን ችለው በሚንቀሳቀሱ ክፍሎች እንደገና ማዋቅሯል። አንዱ ለቴህራን የተመደበ ሲሆን 30ዎቹ ደግሞ ከእያንዳንዱ ክፍለ ሀገር ጋር የተጣጣሙ ናቸው። ይህ የተደረገው መጠነ ሰፊ ግጭት በሚፈጠርበት ጊዜ የእዝ ስልጣንን ለመበታተን ሲሆን ይህም የየክፍለ ሀገሩ አዛዦች ከማዕከል ፈቃድ ሳይጠብቁ በራሳቸው እንዲንቀሳቀሱም ያስችላቸዋል። ይህም ከባድ ስልት ነው። እያንዳንዱ ክፍል የራሱ ሚሳኤሎች አሉት፣ ድሮኖች አሉት፣ የራሱ ደህንነት፣ የራሱ የእዝ መዋቅርም አለው። ይህ ደግሞ የቴህራንን መንግስት በቀላሉ እንዳይውረገረግ ያደርገዋል ሲሉ የመከላከያ ተንታኞች ይናገራሉ። ተንታኞቹ እንደሚሉት እያንዳንዱ ክፍለ ሀገር እንደ አንድ ሞዛይክ ነው። አዛዦቹም የመወሰን ችሎታና ስልጣን አላቸው። ስለዚህ በቴህራን ካለው ዋና ህዝብ ቢቆረጡ እንኳን አሁንም እንደ አንድ የተደራጀ ወታደራዊ ኃይል መስራት ይችላሉ። አሁን ነገሩ ይበልጥ አስደናቂ የሚሆነው እዚህ ጋር ነው። በሰሜን ኢራን ያለው ክፍል በምዕራቡ ኢራን ያለው ክፍል ምን እያደረገ እንደሆነ ከቶም አያውቅም። የሰሜኑ ክፍል ካላወቅም የአሜሪካም የደህንነት ሳተላይቶች እንዴት ሊያውቁ ይችላሉ ሲሉ ተንታኞች ይጠይቃሉ። የማይገኝ ነገር ኢላማ ማድረግ አይቻልም። ማዕከል የሌለውን ነገር ማጥፋትም ከቶ አይቻልም። የራስ መቁረጥ ስትራቴጂ የከሸፈው በዚህ ምክንያት ነው። አዲስ የጦርነት ምዕራፍ የአሜሪካም የጨዋታ መመሪያ ሁልጊዜ ተመሳሳይ ነው። ራሱን መፈለግ፣ ከዛም ቁረጠው፣ ከዛም አካሉ ይወድቃል የሚል ነው። ነገር ግን ከፍተኛውን መሪ መግደል በቀጥታም የስርዓቱን መፈራረስ አያመጣም፣ አላመጣም። የሞዛይክ ዶክትሪን የተቀረጸው አመራሩ ቢጠፋም ወታደራዊ ኃይሉ ስራውን እንዲቀጥል ለማስቻል ነው። በመጀመሪያው ቀን የኢራን ከፍተኛ መሪ ተገደሉ። ኢራን በጥቂት ቀናት ውስጥ ሌላ አያቶላህ መረጠች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም በመጋቢት 1 ቀን እንዲህ ብለዋል። በምስራቅና በምዕራብ አቅራቢያችን ያሉ የአሜሪካ የጦር ሽንፈቶችን ለማጥናት 2 አስርት ዓመታት ነበሩን። ትምህርቶቹ በዚያው ልክ አካተናል። በዋና ከተማችን ላይ የሚፈጸመው የቦምብ ጥቃቶች ጦርነት የማካሄድ አቅማችን ላይ ምንም ተጽዕኖ የላቸውም። ያልተማከለም የሞዛይክ መከላከያ ጦርነቱ
መቼና እንዴት እንደሚጠናቀቅ እንድንወስን ያስችለናል ነበር ያሉት። ፋርስ ባህረ ሰላጤ ጦርነት የኢራንን ጎረቤቶች መግባት ሳይፈልጉ ተስበው እንዲገቡ አድርጓቸዋል። ፕሬዚደንት መሱድ ፔዜሽኪያን የቀጠናው ሀገራት አሜሪካም የራሳቸውን መሬት ተጠቅማ በኢራን ላይ ጥቃት እንድትሰነዝር መፍቀዳቸውን በመተቸት ድርጊቱ ዓለም አቀፍ ሕግንና መልካም ጉርብትናን የሚጥስ ነው ሲሉም አብጠልጥለውታል። የኢራን ፕሬዚዳንት ዩናይትድ ስቴትስ የሰጡት እሁድ ምሽት ከፈረንሳዮቻቸው ኢማኑኤል ማክሮን ጋር በስልክ በተነጋገሩበት ወቅት ሲሆን ይህም ከአሜሪካ እስራኤል ጋር የሚደረገው ጦርነት ወደ ሶስተኛ ሳምንቱ በገባበት ወቅት ነው። በቅርቡ አሜሪካ በደቡባዊ የኢራን ደሴቶች በሆኑት ካርግና አቡ ሙሳይ ላይ ጥቃት ሰንዝራ ነበር። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም ጥቃቶቹ የተፈጸሙት ከተባበሩት አረብ ኤሚሬትስ በመነሳት መሆኑንም ገልጸዋል። ፕሬዚዳንት መሱድ ፔዜሽኪያን ከማክሮን ጋር በስልክ አውርተዋል። በቆይታቸው የቀጠናው ሀገራት አሜሪካ በኢራን ላይ ጥቃት እንድታደርስ ሁኔታዎችን ማመቻቸታቸውንም ነቅፈዋል። ይህን ተከትሎ በመካከለኛው ምስራቅ እየተባባሰ በመጣው ግጭት የኢራን ጥምር ጦርና የሚዲያ ኦፕሬሽን ማዕከል በዱባይና በዶሃ ለሚገኙ ነዋሪዎች ከባድ ማስጠንቀቂያም ሰጥቷል። ማስጠንቀቂያው በተለይ የአሜሪካ ጦር በኢራን ካርግ ደሴት የነዳጅ ተርሚናል ላይ ጥቃት ለመሰንዘር ተጠቅሞባቸዋል የተባሉትን ዩናይትድ አረብ ኤሚሬትንና ዱሃን ወይንም ኳታርን እያጠቃለለ ነው። ሌላው መረጃም ቻይናም 26 የጦር አውሮፕላኖችና የጦር መርከቦችን ወደ ታይዋን በመላክ ከፍተኛ ወታደራዊ ኃይል አሳይታለች። የታይዋን ብሔራዊ መከላከያ ሚኒስቴር እንዳስታወቀው ባለፉት 24 ሰዓታት ውስጥ በደሴቲቱ ዙሪያ የቻይና ወታደራዊ አውሮፕላኖች ሲንቀሳቀሱ ተገኝተዋል። ከነዚህ መካከል 16 የጦር ጀቶች በሰሜን በመካከለኛውና በደቡብ ምዕራብ አቅጣጫዎች የታይዋንን የአየር መከላከያ መለያ ክልል ጥሰው ገብተዋል። እነዚህ አውሮፕላኖች የህዝባዊ ነጻ አውጭ ጦር አካል ሲሆኑ ይህም የቻይና ጦር በብሔራዊ ህዝባዊ ኮንግረስ ወቅት ላለፉት 2 ሳምንታት እንቅስቃሴውን ቀንሶ ከቆየ በኋላ በታይዋን አቅራቢያም የታየ ከፍተኛም የአየር ላይ እንቅስቃሴ ነው። የታይዋን መገናኛ ብዙሃን እንደዘገቡት 7 የቻይና የባህር ኃይል መርከቦችም በደሴቲቱ ዙሪያ ባሉ ውሃዎች ውስጥ ሲንቀሳቀሱ ተገኝተዋል። ታይዋንም በታይዋን የባህር ሰርጥ ላይ ያለው ውጥረት እየጨመረ በመምጣቱ ሁኔታውን በቅርበት ለመከታተል የጦር ጀቶችን፣ የጥበቃ መርከቦችንና በምድር ላይ የተመሰረቱ የሚሳኤል ስርዓቶችን አሰማርታለች። ክቡራትና ክቡራን ለሰዓቱ የነበረኝ መረጃም ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።